ባልደረባችን ዳንኤል መላኩ በአንድ ታሪካዊ ስፍራ ነው የሚገኘው። በብሔራዊ መዘክር ነው ያለው። እዛ አካባቢ ያለውን ደሞ መረጃዎችን አጠናቅሮ ይጠበቀን ይገኛል። እስቲ ዳንኤል ያስካቸውን ጉዳዮች ለተመልካቾቻችን ልታደርስ ትችላለህ? አመሰግናለሁ አፈወርቅ። እንግዲህ እንደሚታወቀው አሁን የምገኝበት ቦታ የኢትዮጵያ ቤተ መዘክርና ቤተ መጻሕፍት አገልግሎት ነው። ይህ ተቋም እንግዲህ ከ82 ዓመት በፊት አገልግሎት መስጠት ጀምሮ የኢትዮጵያን ፖለቲካዊ፣ ማህበራዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ ታሪኮችን ያቀፈ በስርዓቶች ልውውጥ ሁሉ ያሉ መረጃዎችን የያዘ ትልቅ ተቋም ነው። ይህ ብቻ አይደለም። የተለያዩ የኪነ ጥበብ ስራ ውጤቶች የሆኑ እውቅ ከሆኑ ዘፋኞች፣ አርቲስቶች፣ ሌሎች የሙያ ዘርፍ ላይ የሚገኙ የኪነ ጥበብ ሰዎች ስራዎችን ሁሉ አካቶ የያዘ ነው። እንግዲህ በ1936 ዓ.ም ሲመሰረት ይህ ተቋም በወቅቱ የአገር መሪ በነበሩት በንጉሰ ነገስት አፄ ኃይለ ሥላሴ የተበረከተለትን መጽሐፍ በነዛ መጽሐፎች በመጀመር አሁን በርካታ ለኢትዮጵያ ሕዝብ ለኢትዮጵያውያን በሙሉ የመረጃ ምንጭ ሆኖ ያገለግላል። እንግዲህ ይህ ተቋም በውስጡ በርካታ ጽሁፎችን ወይም ደግሞ የጽሁፍ ታሪኮችን የምስልና ድምጽ ታሪኮችን ማከማቻ ተቋም ነው ማለት ነው። እንግዲህ አሁን የሚገኝበት እዚሁ ተቋም ላይ በተለይ በየትኛውም ጊዜ በተለይ ከ1968 ጀምሮ የሚታተሙ የህትመት ውጤቶች እንደዚሁም የምስልና ድምጽ ውጤቶች በሶስት ቅጂ በዚህ ተቋም ውስጥ እንዲገቡ ይደረጋል በአስገዳጅነት። እነዛም ለተለያዩ ለፖሊሲ ማርቀቂያ ለጥናትና ምርምር እንዲያገለግሉ ተደርጎ በየዘመናቱ ያሉ ጽሁፎች ወይም ደግሞ መረጃዎች እዚህ ተቋም ላይ ይገኛሉ ማለት ነው። ይህ ብቻ አይደለም። እንግዲህ ተቋም በተለያዩ ጊዜ ከተመሰረተበት ጊዜ ጀምሮ መጽሐፎችን በውሰት ማስጠት ጀምሩ። እንግዲህ በውሰት ስንል በወቅቱ በነበረው በእንስሳት በማጓጓዝ የእንስሳት አገልግሎት በነበረበት ዘመን ሁሉ በእንስሳት በማጓጓዝ የውሰት የመጽሐፍት አገልግሎት ይሰጥ ነበር። አሁንም ድረስ የቀጠለ ነው ይሄ አገልግሎት እዚሁ እየተሰጠ መሆኑን ተመልክተናል። ከዛ ውጪ የኢትዮጵያን ዲፕሎማሲያዊ ታሪኮች የሚያሳይ የመንግስት ለመንግስት ግንኙነቶች የሚያሳይ እንደዚሁም ደግሞ በሀገር ውስጥ የነበሩ የተለያዩ ፖለቲካዊ ለውጦችን የተለያዩ ማህበራዊ እንቅስቃሴዎችን የኢትዮጵያን አጠቃላይ ገጽታዎች የሚያሳዩ በርካታ መዛግብቶች የሚገኙበት ነው። አሁን በአሁኑ ሰዓት ደግሞ በላይብረሪነት የሚያገለግሉ ወይም ደግሞ በቤተ መጻሕፍትነት የሚያገለግሉ የተለያዩ ክፍሎችም አሉት። እሱንም ተመልክተናል። እዛ ላይም ለጥናትና ምርምር የሚሆኑ ክፍሎች እዛ ውስጥ ለጥናትና ምርምር የሚያገለግሉ መጻሕፍቶች ያሉበት ክፍሎችና መዛግብት ያሉበት ክፍሎችን ተመልክተናል። ከዛ ውጭ ደግሞ ተማሪዎች አሁን ወቅታዊ የሆኑ ወይም ደግሞ ዘመናዊ የሚባሉ ጽሁፎችንም እስካሁን እስካለንበት ትውልድ ድረስ ያሉ ቴክኖሎጂዎችን ያካተተ መጻሕፍት የሚነበብበት ክፍልንም ተመልክተናል ማለት ነው። እንግዲህ በአጠቃላይ በኢትዮጵያ የቤተ መዛግብትና ቤተ መጻሕፍት አገልግሎት የኢትዮጵያን ከረጅም ዘመናት ጀምሮ የነበሯትን ታሪኮች በሚያሳይ መልኩ በርካታ የኢትዮጵያን ታሪኮች ከትውልድ ወደ ትውልድ ለማሸጋገር የሚያስችሉ የመረጃ ማዕከል መሆኑን መመልከት ችለናል ማለት ነው። በርካታ በምስልም በጽሁፍም እንደዚሁም በድምጽና ምስልም በርካታ የኢትዮጵያን ታሪክና ሰነዶች የያዘ ተቋም መሆኑን መመልከት ችለናል ማለት ነው። እንግዲህ ጠቅላላ ስናደርገው በተለይ የኢትዮጵያን ዲፕሎማሲያዊ፣ ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎች በተለይ በሁሉም ስርዓቶች ውስጥ የነበሩ ለውጦችን የመንግስታት ግንኙነቶችን የያዙ ምስሎችን እንደዚሁም ደግሞ ህትመቶችን ሁሉ መመልከት ችለናል ማለት ነው። አፈወርቅ እንግዲህ ጠቅለል ሲል አጠቃላይ አሁን በአለን ጊዜ መቃኘት የቻልናቸው ይህን የተናገርነውን ይመስላል። እንግዲህ ተቋሙ ዳንኤል የኢትዮጵያ ከፊል ገጽና ምስል ማለት የምንችል ግዙፍ ተቋም ነው። ከዛ ውጪ እንግዲህ ሰከን ብሎ ተረጋግቶ ለማንበብ ለሚፈልግም ሰው ግቢው በጣም ያማረ ነው። ወደዛ እየሄዳችሁ እንግዲህ እውቀት ገቢው እንላለን። ዳንኤል መላኩ ለመረጃ አመሰግናለሁ።